ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። መድፈኛው ቤተሰብ ቻምፒየንስ ሊግ ፋይናል ያለፈው ዓመት ሰሚ ፋይናል የነበረው ትክክለኛ ፋይናል መሆን የነበረበት አርሰናል ቨርሰስ ፒኤስጂ የመበቀል እድላችንን አመሻሽተውልናል ነው የምልህ። ተረዳኝ አይደል? አብዛኛው ጠላት ፒኤስጂ በማለፉ በጣም ደስ ብሎታል። ግን ኳስ አቃለው የምትሉ መሀይሞች እንድታስረዱኝ አንዴ የምፈልገው ማለት ዛሬ ፒኤስጂ ያለፈው ለምንድን ነው? እስቲ ንገሩኝ። አይደል እዛ 5-4 ምናምን ነገር የሚገርም ፋይናል መሆን አለበት ምናምን ያላችሁት ፉትቦል ምናምን ዛሬ ለምን ሐራም ፉትቦል ተጫወተ? ሉዊስ ኢንሪኬ በጣም ኳስ መጫወት ምናምን የሚችል ምናምን የሚገርም ማናጀር ለምን ሐራም ፉትቦል ተጫወተ? አንድ አግብቶ ለምን ወገመ? ስለሚያዋጣ ከባድ እንኳን አይደለም እንደኛ አይነት አታክ ያለው ቡድን አይደለም ዴምቤሌ ካቫረስኬሊያና ዱዌን ይዘህ ራሱ መከላከል ነው የሚያዋጣ። ካልተከላከልክ 4 የምታስተናግድ ቡድን ነህ ማለት 4 የምታስተናግድ ቡድን ኮንክ ደግሞ 5 ማግባት ያቃተህ ቀን ተሸነፍክ። ተረዳሽኝ አይደል? እግር ኳስ የሚጀምረው ከዲፌንስ ነው። የመድፈኛው ቤተሰብ ይሄን ቡድን ከባየርን የተሻለ ይፈትናል። አታይም? የፒኤስጂ ዲፌንስ ባየርንን አቆመው። የፒኤስጂ ዲፌንስ ኦሊሴ ብትን ምናምን የኛ ዲፌንስ ደግሞ ምንም አይሰማውም ነበር ነው ማለት። ተረዳኝ? እንዴት ፒኤስጂን ማሸነፍ እንደምንችል ቀለል ያለ ቪዲዮ ልስራልህ ወይ ነው ማለት። ልስራልህ ወይ? ተፈትነን መብላት አለብን። በቀል አለብን ከዚህ ቡድን ጋር ከባየርን ቢከብድም እንዴት አድርገን እንደምንበቀለው ጠቅ አድርጌ ሌላ ቪዲዮ ላይ ሰራልሃለሁ። we are the gunners። ጠላት ተቃጠል። ሐራም ፉትቦል ያዋጣል። ሐራም ፉትቦል ይበርክት። ግባና ውጣው። ይሄ ነው ፒኤስጂ። ኮሞ ሳቫ አርቴታ፣ ኮሞ ሳቫ አርሰናል፣ ኮሞ ሳቫ እያለሽ ነው። እንዴነ ደህና ነው ወይ እያለ ነው ኤንሪኬ ደቀ ብሎ አቺ። ይሄን ነው የምላችሁ። በቃ ይሄንን ፒኤስጂ ነው የምፈልገው። ፓፓ 100% አርሰናል ቻምፒየንስ ሊጉን ያነሳው ነበረ ባየር ሙኒክ ቢያልፍ ኖሮ 100%። ኤንሪኬ ግን ስማርት ማይንድ ነው። ይሰራላችኋል፣ ሰርቶላችኋልም ይሰራላችኋል። ከተተች ተከላከለች። ፓፓ ከቶ መከላከል ደግሞ አንድ ዘግቶ መዝጋት ግዴታ አስፈላጊ ነው። ቻምፒየንስ ሊግ ላይ ብዙ ታሪክ የምናውቀው ታሪክ አለ። ፓፓ ይሄ ነው ረካው። ስለ ጌሙ ነገ ነው የምናወራው። አሁን ደስታችን እናጣጥ። ለባየርን አንድ ጊዜ ተቸላላችሁ። ኑኖ ሜንዴስ አስጨንቀኝ። ብጫ አይተ ቀይ በላል ብዬ ደንግጬ ነበር። ከላናው ግባ በለው ማንም ይምጣ ማንም ብያችኋለሁ። ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ፣ ይሄ የተለከፈ ቡድን ፒኤስጂ መጣ፣ ምንም ግድ አይሰጠንም። ይውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጫወታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይወላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት፣ ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። ምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ። በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ አደዛ ወግዱልን። አሁን እንደተጠበቀው ፒኤስጂ ለፋይናል ደርሷል። አብዛኛው ሰው ማለት ነው ሜይ 30 የዋንጫ ጨዋታ ነው ይላል። ናናናናና ብራዘር ይሄ የበቀል ጨዋታ ነው። እመነኝ። ባጣ አንድ ዋንጫ ነው፣ ባገኘ ግን ክብሬን ነው። ኦኬ የበቀል ጨዋታ ነው። ፋይናል ነው ጨዋታው ብለህ እንዳትዝናና። በቀል ታያለክ። ፒጂ ግን ምን ነው ስከላከል ሳጠቃና ከፍዬ ስጫወት ይውኛልክ። ከባለፈው ሳምንት ጀምሮ ይውኛልክ። ከፍዬ ውጤት አስቀይራለሁ አልክ።
እሺ ሁለተኛውን ተውት፣ እንደው ከራሱ ተጫዋች ነው የመጣ ይባል። የሜንዴዝ ምንድነው ሊሆን ቢጫ ያለበት ሰውዬ ዳኛውን እንዴት ነው ይቅር የምትባለው? ምን ጉር ነክ እንዲ ስማ ሜይ 30 ላይ አርሰናልን ስታገኘው ማለት ነው እንዳሁኑ ዝግት አርገ ተጫወት። ደካማ ጎንክ ሴት ፒስ ነው እሱ የታወቀ ነው። ግን እንደዛኛው ጨዋታ ከፍቼ ይጫወታለሁ በልና ማለት ነው ጎይኬሬሽ እንዲህ አይደለም ሌላ ሴሌብሬሽን ላይ ይፈጥርባል። እመነኝ ዘግተህ ተጫወት እንጂ እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፔጅ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ አሁን ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛ አንጥለው ነበር። ዲያዝዬ ግን አንተ ግን ሞክራል፣ አስቆጭተኛል እኔንም እንዲሁም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ ሙኒክን ነው የምንፈልገው እያላችሁ ነበር የአርሰናል ደጋፊዎች። ከዛ ደግሞ ፒኤስጂ እንዳለፈ ትንሽ ስታረጋግጡ ፒኤስጂ ልታሸንፉበት የምትችሉበትን ብዙ ምክንያት መደርደር ጀመራችሁ። ልታሸንፉ የምትችሉበትን አይደለም የምታሸንፉበትን ነው። በነገራችን ላይ አርሰናል ፋይናል እኮ አይድረስ እንጂ ሲደርስ እኮ እንደበላው ነው ሁሌ። በተለይ ከሲቲ ጋር ካራቦ ካፕ ፋይናሉ ኦልሬዲ ተቆጥሮ ነበረ፣ ኤፍ ኤ ካፑ ተቆጥሮ ነበረ። ሁለቱ ፕሪሚየር ሊግና ቻምፒየንስ ሊግ የግላቸው ነበር። በነገራችን ላይ እነሱ ይህንን ቻምፒየንስ ሊግ ሊበሉት እንደሚችሉት የሚያስቡበት መንገድ አግብተው ዘግተው እንደሚውሉ ነው። የመጀመሪያው ጥያቄ እንዴት ነው የምታገቡት ነው። ሜዳው ላይ ሄዶ 90 ደቂቃ ሙሉ ተከላክሎ አንድ ጎል የገባበትን ፒኤስጂ ሙኒክ ሜዳ ላይ ሄዶ ማለት ነው። ለምን እናንተ ሜዳ ላይ ኤምሬትስ ላይ ነው ዴምቤሌ አግብቶ እስከ 90 ደቂቃ ይዟችሁ ወጣ 1-0 ላስተ። በእናንተ አታኪንግ ነው ጠንካራ ሳይዳችሁ ዲፌንስ ነው። በእናንተ አታኪንግ እንዴት ነው ፒኤስጂ ላይ የምታገቡበት ነው ጥያቄ። ፕላስ ደግሞ እዛ እነ ስፖርቲንግ እነ ቦዶ ግሊምትን ነው ገጥመህ የመጣኸው እነ አትሌቲኮ ማድሪድን እነ ሌቨርኩሰንን አስጠብቀህ የመጣኸው ማለት ነው። ፒኤስጂ ጋር እንደዚህ አይነት ነገር ይሰራል ወይ? ክቫራትስኬሊያን ሃንድል ታደርጓለህ ወይ? ዴዜሪዶን ሃንድል ታደርጓለህ ወይ? ለ90 ደቂቃ እነ ቪቲኒያን መሀል ላይ ተቆጣጠራቸዋለህ ወይ? ጆዋው ኔቬዝ አይገጭብህም ወይ? ኦስማን ዴምቤሌ ኦስማን ባላርዶር አይለጥፍህም ወይ? አንድ አግብቼ ዘግቼ እበለዋል። ኧረ እባክህ አንዱን እሺ አግባ ፈቀን ዘግተህ ትውላለህ። ቻምፒየንስ ሊግ ፋይናል ከአንዱ እሺ ፊሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው? ማን ነው የሚይዘው? ክቫራትስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓለህ። ያራዳል ሲሆን ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። ኧረ እሺ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነ ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ። ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። ዘገነርስ የሰርጋችሁ ዕለት የሚታረደው ሙክት ተለይቷል። ቆዳም ይፈልጋል። አርቴታ በዛ የሰርጋችሁ ዕለት 11 የፓሪስ ሴን ዠርሜን ተጫዋቾችን ገሎ ሬሳቸውን ለአሰልጣኛቸው ሉዊስ ኤንሪኬ ያስታቅፏል። አርቴታ ጨካኝ ነው። አርቴታ አረመኔ ነው። አርቴታ ጭራቅ ነው። እመኑኝ ያደርገዋል።
የአርሰናል ቤተሰብ ቻምፒየንስ ሊግ ፋይናል ቡዳፔስት ከፒኤስጂ ጋር ለኛ ከ20 ዓመት በኋላ ለፒኤስጂ ሁለተኛው ቡድን ታይትሉን ዲፌንድ ለማድረግ አባቴ እኔ ፎከስድ ነኝ ፋይናል ደረስን ብዬ ብዙ አልደሰትም ገባ አይደለ ደርሰን ብናሸንፍ ነው የኔን ትክክለኛ ኢሞሽንን የምታየው እንዴት ማሸነፍ እንደምንችል ልንገርህ ፒኤስጂ ከባየርን የተሻለ ቡድን ነው ለባየርን የቋጠርኩትም ለዚህ ስለነበረ ጠላት ብዙ ነገር ይልሃል እንዴት ነው የካቫሬስኬሊያን አታክ የምታስቆመው አምና የገጠምነው ቡድን ነው አባቴ ብቸኛ ምክንያት አምና ያሸነፈን ሳልዋሽ ነው ምንም ይሄ ሐቅ ነው የምነግርህ ተረዳኝ እንዴት ሊያሸንፉ እንደሚችሉ እንዴት ልናሸንፋቸው እንደምንችል በዚህ ቪዲዮ ደቅ አደርግልሃለሁ ጌሙን ስታየው ትዝ እንደምልህ እርግጠኛ ነኝ አምና ፒኤስጂ ያሸነፈን ስለሚበልጠን አይደል ቀድሞ ስላገባብን አርሰናል ደግሞ ቀድሞ ሲገባበት ችግር ውስጥ የሚገባ ቡድን ነው ምክንያቱም ቡድኑ የተገነባው እንዳይገባበት ተደርጎ ስለሆነ ለማግባት ደግሞ ስትቸኩል ሊደገምብህ ይችላል ሁለተኛው ጨዋታ ደግሞ የተከሰተው ይሄ ነው ስለዚህ ዘንድሮ አንደኛ ማድረግ ያለብን ቀድመው እንዳያገቡ ደግሞ ሲታገሉ እድሉን ይሰጡናል ይሄን እድል መጠቀም አምና 3 ገጥመውን 3ቱም ጊዜ በኤክስጂ የበለጣቸው ብቸኛ ቡድን አርሰናል አምና ከነበረው ፒኤስጂ እና ዘንድሮ ከነበረው ፒኤስጂ የአምናው ፒኤስጂ ይሻላል እሱንም ደግሞ ለጥቂት እኛ የተሻለ እድል ኖሮት ነው ያለፈው ዘንድሮ ደግሞ 2 ጌም አይደለም ከስተት መማር ምናምን አይቻልም ኢንሪኬ ዛሬ ሐራም ፉትቦል ተጫውቶ ያለፈው እንደሚያዋጣ ስለሚያቅ ነው ተረዳኝ አይደለ ሐራም ፉትቦል መጫወት ከፈለክ ደግሞ የሐራም ፉትቦል ንጉስ ማን እንደሆነ አሳያለሁ አባቴ ካንተ ዲፌንስ እና ከኔ ዲፌንስ ማን ይሻላል ከሆነ በደንብ አድርጌ አሳያለሁ ዴምቤሌ ከቫረስኬሊያ አባቴ ኳስ ካልደረሰ ምንም አትፈጥርም ኳስ አይደርስም ገባ ኳሱ የሚቀረው ቪቲኒያ ኔቬዝ እና ዛይር ኤምሪ የሚባሉ ልጆች ጋር ነው ይችላሉ እኮ ምርጥ ልጆች ይሮጡታል ነው ግን ሚጢጥዬ ስለሆኑ ሎንግ ቦል አሰቃያለሁ ሐራም ፉትቦል ብሬንትፎርድን ነው የምትገጥመው ተረዳኝ ቀድመው ካላገቡብን ዋንጫው የኛ ነው ገባ ቀድመው ካላገቡብን አንድ ጎል አግብተን እናወግመዋለን ስንል ምናምን አቻ የሆነ ነገር ሊደረግብን ዛሬ ባየር እንዳደረገው ባለቀ ሰዓት ሊያጋጥመን ይችላል ፈርስት ሃፍ 2 ነው ጠቅ ማድረግ ያለብን ገባ ታክቲካሊ ብቻ ከበለጥከው ካምባክ ማድረግ አይችልም እኛ ላይ በተለይ ካምባክ ማድረግ አይችልም ነው ማለት ተረዳኝ ተሳስተ ቸልሲ ያሸነፈው ስለሚበልጠው አይደል አንድ ጌም ነው ማሬስካ የሚገርም ስትራቴጂ ይዞ ገባ በዛች ስትራቴጂ ፈርስት ሃፍ ላይ ሎንግ ቦል ተጫውቶ ለጠፋቸው ሐኪሚ የለም ኑኖ ሜንዴዝን ደግሞ ሳካ አፈርድሜ ነው የሚያበላው አምናም ደግሞ አግብቶበታል እኮ አይደል እንዴት ነው ያገባብን ሰውዬ ፖኬት የምታረገው ሳላህ ነው ያላገባው ሳላህ ፖኬት ተደረገ ሳካ ግን ፒኤስጂ ላይ ጎል አግብቷል አንድ ራሱ ባዶ ኳስ ስቷል ሳካ አንድ ኳስ ራሱ ስቷል ኑኖ ሜንዴስ ስላልቻለው አሁን ደግሞ የበለጠ አይችለው ኤዜን ዮከሬዝን ሳካን ከኋላቸው ኦዲጋርድን ስኬሊና ራይስ ተለጠለጣለ ፒኤስጂ ምን አለ በለ በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው እንዴት ይሆናል እስቴን ውጤት በኮመንት አስቀምጡልኝ አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው የዋንጫው ፋይናሊስት ሆኖ አንዴ ለፒኤስጂን ከምሬ ነው አለማድነቅ ማይቻለው ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ እንዴት አባቱ ነው የሚችለው ዊሊያም ፓቾ ኧረ በስመ አብ ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት እንዴት ነው የሚጫወተው ኧረ በስመ አብ ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም በቃ ይሄ ነው የሚፈልገው ትክክለኛ ማለፍ ያለበት ቲም ነው ያለፈው አባቴ ሙኒክ አልፎ አርሰናል መቼም ነበር ማያስጥለው እንደኔ ሰላም ነው የምፈልገው ፒኤስጂ አልፏል አሁን ማለፍ ያለበት ቲም ነው ያለፈው ነው በቃ ባጭሩ ፍጻሜውም ደግሞ ያሳምርላችሁ አቦ በእናት ለፒኤስጂ እኔ በዚህ በፈጣሪ አንተ እንደዛሬ የሚደብር ጨዋታ አይታታቃለሁ
በጣም እኔ እንደባለፈው ኤክስፔክት ስላደረኩኝ ነው መሰለኝ በጣም ይደብጮት አይጮት ሲከላከሉ ብላ ነበር፣ ግን ተከላክሎም ሲያጠቃ ነበረ ደስ የሚለው ፒኤስጂ። ሙኒክን በቃ የቻሉትን ሞክሯል። ሙኒክ እንደማታልፍ በጣም ግልጽ የሆነ ነገር ነበረ። እንዲሁ በመጨረሻ ዝም ብላችሁ አንተ ኮምፓኒ ጎል እየፈለክ ጃክሰንን ታስገባለህ። እግዚአብሔር የሆነ ሴንስ አይሰጥም እኮ። ብቻ እስቲ ፍጻሜውም ይመር ብለን እናልፋለን በእናትህ። እሺ ጀማው ፒኤስጂን እንግዲህ በደንብ አያችሁት አይደለ? ዛሬ ከፒኤስጂ በጣም የተማርነው ትልቁ ነገር ባላንስ የሆነ ቲም እንዳለው ነው። ፈርስት ራውንድ ላይ እንደምታውቁት ባየር ሙኒክን ሲያስተናግድ ምን ያህል የማጥቃት አቅም እንዳለው ጎል የማስቆጠር አቅም እንዳለው አሳየን። በሁለተኛው ዙር ከሜዳው ውጪ ደግሞ ሄዶ ጎል ካስቆጠረ በኋላ እንዴት መከላከልና ውጤት አስጠብቆ መውጣት እንደሚችል አሳየን። በዚህ መሀል የተረዳነው ነገር ባላንስ የሆነ ቲም እንዳለው ፒኤስጂ በደንብ እንረዳለን። እኛ አመቱን ሙሉ የመጣንበት መንገድ እያንዳንዱ ማለት ነው ብዙ ውጣ ውረዶችን አይተን ነው እዚች ጋር የደረስነው። ሙኒክ የምትሉትንም አሁን እንደ ትልቅ እንትን እንዲያስፈራሩን የሚሞክሩ የሚጠሩብንም ቡድን ለጥፈ ነው እዚሽ ቦታ ላይ የደረስነው። አምቢትን የሆነ ቡድን ያለን የአርሰናል ደጋፊዎች ወይ ማወቅ ያለባችሁ ገብቷል አይደለም? ስለሆነ ፒኤስጂ ጥሩ ቡድን መሆኑን ተመልክተናል። ባላንስ የሆነ ቲም መሆኑን ተመልክተናል። ግን የፋይናል ጫውታ ማለት ነው በባህሪው ማለት ነው በእለቱ የምታሳዩት ብቃት እጅግ ወሳኝነት አለው። አመቱን ያሳለፈበት የኮንሲስተንሲ ምንም ዋጋ የለው። በእለቱ ያለ ሜንታሊቲና ብቃት ለዛ ጫውታ እጅግ ወሳኝነት አለውና በዛ ዕለት ቡድኒና አርቴታን አንድ ደረጃ በላቀ ሁኔታ እንደምመለከታቸው ምንም ጥርጥር የለኝም። እንደምታውቁት ያለፈው አመት አሸናፊ እሱ ነው። ዘንድሮም እንግዲህ ዋንጫውን ባክ ቱ ባክ ለማሸነፍ እንደሚንቀሳቀስ ምንም ጥርጥር የለኝም። ታሪክ መስራት ይፈልጋል በፈረንሳይ ሊግ ላይ ማለት ነው። ግን አርሰናል ከኋላው እጅግ በጣም ትልልቅ ይህንን ነገር ለማሳካት ግፊት የሚያሳድርበት ነገር አለ። እያንዳንዱ ተጫዋቾች በአርሰናል ቤት ውስጥ የመጀመሪያ ትልቁን ታሪክ ለመጻፍ እንደመፋለማቸው መጠን ከፒኤስጂ አንድ ደረጃ ከፍ ያለ ማለት ነው ምክንያት አላቸው ይህንን ዋንጫ ለማሸነፍና በከባዱ እጠብቃቸዋለሁ። ይህንን ጨዋታ አሁንም በደንብ የማሸነፍ ቡድኔ አቅሙ እንዳለው በደንብ አውቃለሁ። ለማንኛውም ከ24 ቀን በኋላ የሻምፒዮንስ ሊግ የፍጻሜ ጨዋታ ይካሄዳል። መልካም ድል ለአርሰዬ እናሳኳለን። ጀማው እያመመው መጣ ማለት እኮ ይሄ ነው ያራዳ ልጆች። ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከቱ። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን ያራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው ያራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር ኤ+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። የሚገርም የሻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። ፒኤስጂ ወደ ፋይናል እንግዲህ አርሰዬ ደጋፊዎች የፈራችሁት ደርሷል። እኔ ቅድም ላይቭ ላይ እያወራን ነበረ ማን ቢደርሳችሁ ይሻላል፣ ኧረ ፒኤስጂ ይቅርብን ሙኒክ ይሻለናል እያሉ እያወራን ነበር ከአርሰናል ደጋፊዎች ጋር። ልክ ናችሁ። ኧረ ፒኤስጂ በቃ ሉዊስ ኢንሪኬ ግን እኔ ዛሬ አይደለም በነገራችን ላይ ገና የመጀመሪያ አመቱ ባርሳ ሲመጣ ነው በቃ በጣም ኤአይ የሆነ ቲም ነው የሰራው። ኢጎ ያለባቸውን ጠቅላላ ፈንቅሎ አውጥቶ ማለት ዋሪየር 11ዱም ተጫዋች እንዴት እንደዚህ ታታሪ ይሆናል? ካቫራትስኬሊያን ፉልባክ ዴምቤሌን ይቅርታ ፉልባክ አድርገህ መጫወት ትችላለህ። በጣም ታታሪ ናቸው። ጆዋኔቬዝ ምን አይነት ተጫዋች ነው። ሙኒክ ግን በዚህ ደረጃ አልጠበቅኩም ነበር። ባለቀ ሰዓት ጎል አገቡ።
በደንብ ከዚህ የተሻለ ተነሳሽነት ከዚህ የተሻለ ኢንቴንሲቲ ጠብቄ ነበር። ሉዊስ ኢንሪኬ በስማም ደ ማስተር ማይንድ በጣም ነው የሚችለው ማለት ነው። ቪንሰንት ኮምፓኒ ደግሞ በስትክክል የሉዊስ ኢንሪኬ ተማሪ በቃ ጨዋታውን ቴምፖ ግድል ጨዋታውን ኳሱን ሰተ ጨዋታ መቆጣጠር እንደምችል ዛሬ ነው ሉዊስ ኢንሪኬ ያሳየንና ሲከላከሉ ኮምፓክት በጣም ያለ ኳስ በጣም ታታሪ ከኳስ ጋር በጣም ኳስ የሚችሉ የሚገርም ቲም ነው የሰራው። እንግዲህ አንድ እኩል ቢያልቅም እንግዲህ በጠቅላላ ውጤት ፒኤስጂ ማለፍ ችሏል። ፒኤስጂ ከአርሰናል የሚገርም ጨዋታ ቻምፒዮንስ ሊግ ፋይናል እንጠብቃለን ማለት ነው። እስቲ ከሁለቱም ደግሞ የተወጣጣ ምርጥ 11 ደግሞ ነገ እንሰራለን። ያበደ ጨዋታን ያየነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ይሜ ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሪ ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። እስካሁን ድረስ በእግር ኳስ ተጫውተን እኛም ስንከላከል ስታጠቁ ምን ስትሉ እዚህ ደርሰናል። የቀረውን የፍጻሜ ጨዋታ በንግግር እንፍታው። በእናታችሁ የፈለጋችሁበት ካፌም ቀጥራችሁን በቃ ተነጋግረን እንጨርሰው። እስከመች ነው ጠመንጃ የምንማዘዘው? እኔ ገና ስምንቱ ውስጥ ስንገባ ነው ፒኤስጂን የሆነ ቲም ይጣልልኝ እንጂ ማንም ምድራዊ ኃይል አያስቆመንም ብዬ ነበር። ላኢላህ ኢላላህ ሽክ ወይ ደግሞ ምንጫወት ከሆነ የማይቀርልን ከሆነ ክቫራትስኬሊያና ዴምቤሌን የሙኒክ ደጋፊ እንዲህ በድባብ ቦጣበት ሁለቱን አግታ አስቀርልን። እናንተ ራሳችሁ ያዛችሁ ካላችሁ እኛ ማዱኬና እኮ ማርቲኔሊ እንይዛለን። እባክህ እንተጋገስ። ላ ሐውላ ወላ ቁወተ ኢላ ቢላህ። አንተ አታገባበትም ከፈለገ እሱ አግብቶ ይዘጋብሃል። ወይኔ ሸረሪት እኮ ነው የሚያካክሉ ተከላካዮቹ ግን ማናብ በቃ ወላሂ ለአዚም እኔ ዛሬ ነው የሞትኩት። በቃ አስጠልቶኛል ሁሉም ነገር። በጣም ጠንካራውና በጣም የሚችለው የሚገርመው የአምናው ሻምፒዮን የሆነው ፒኤስጂ ከአርሰናል ጋር ፋይናል ደርሷል ማለት ነው። ዛሬ ባየር ሙኒክን በመጣ ምን አይነት ድንቅ ቡድን ነው! በሜዳ ይዟት የመጣትን አንድ ጎል ተጠቅሞ ከዛም ሰው ሜዳ ላይ አንድ ጎል አስቆጥሮ ጌሙን በፈለገበት መንገድ መርቶ ማኔጅ አድርጎ በኢየሱስ ከኳስ ውጭ እንደዚህ አይነት ጥራት ከዛም ደግሞ የተሻለውን ሙከራ ያደረገው እሱ ነው። የተሻለውን ትልልቅ እድል የፈጠረው እሱ ነው። የተሻለው ቡድን ፒኤስጂ ነው። በጣም ነው የሚችለው ያሰልጣኝ። ዳኛው ላይ ምናምን ያለን ጥያቄ እንዳለ ሆኖ ፒኤስጂ ግን ማለት እስስት ማለት ነው እንደፈለገ ነው የሚሆንበት። ሲፈልግ ዝም ብሎ ከኳስ ጋር አታክ ሲፈልግ ደግሞ ከኳስ ውጭ የሚገርም ዲፌንሲቪቲ ይሆናል ማለት ነው። በጣም ነው የሚችለው ሉዊስ ኤንሪኬ። ይህን ሰው ያለ ማድረግ አይቻልም በኢየሱስ። ምናልባትም የአርሰናል ደጋፊዎች በዚህ ውጤት ደስተኛ ላይሆኑ ይችላሉ። ምናልባትም ፍርሃትን ወደ ጎን ትተው ከ20 ዓመታት በኋላ ላለፉበት የፍጻሜ ጨዋታ የሚመጥን አዲስና ታሪካዊ ድል ያስመዘግቡ ይሆናል። እነሆ የወቅቱ ምርጡ አጥቂ ከአስደናቂው የመከላከል ጥበብ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ግንቦት 22 በዕለተ ቅዳሜ ምሽት 1 ሰዓት ላይ ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ይፋለማሉ። ፓሪስ ሴንት ጀርሜን ከአርሰናል። ውጤቱ ምን ይሆን? ሁላችንም ስንፈራ የነበረው ነገር በቃ ሆኗል ማለት ነው። ፔዥ አልፏል። 1-0 በሆነ ውጤት አልሞስት አንዳቻ ነው ደካ መጨረሻው ደቂቃ ገብቶበታልና ፒኤስጂ እኔ የሆነ ከፈጣሪ ጋር እናሳካዋለን ብለን እናስብ እንጂ በጣም ከባድ ቡድን ነው። ተመለከታችሁታ ኢቨን ጎል እንዳይቆጠርበት ሲፈልግ እንደዚህ አይነት ጨዋታ መጫወት እንደሚችል ሃሪ ኬን ኮምፕሊት በመጨረሻው ደቂቃ ጎል አስቆጠረባቸው እንጂ አውት ስማርት አድርገውታል። በቃ ዲፌንስ ላይም በጣም ጸደይ ስትራክቸር ነበራችሁ። አታክ ላይ ክቫራትስኬሊያ የሚባል ክቫራትስኬሊያ እንዴት ነው የሚቆሙት እነሱ? እግዚአብሔርን አሁን እነዚህ ሁለት ተጫዋቾች በጣም ከባድ እኮ በሰማ ኤነርጂ በቃ ማንንም አውት ስማርት ማድረግ የሚችል አሰልጣኝ ነው።
ምን አይነት ቡድን ነው እንዴ? ከሜዳው ውጭ አንተ ሜዳው ላይ 4 አግብቶበት የመጣን ቡድን ሳይፈልግ እኮ እንዳገባ በቃ እንደውም ስቶ ለእድሜ ለማኑኤል ኖየር ስንት ኳስ ነው ክቫራትስኬሊያ ምን አይነት ኳስ ነበር ሲወጣ ነበር። እግዚአብሔር እኔ ኖየር ዛሬ ጸዲ ባይሆን ማለት የሚገርም ፐርፎርማንስ ላይ ባይሆን ይሄን ጌም ማለት ነው 3-0 ወይ 3-1 ምናምን ማለቅ የሚችለው ጌም ነበርና እስኪ ከፈጣሪ ጋር እናሳካዋለን ማለት ነው። እግር ኳስ ደገፍ ታረገናለች። እኛ ያው የሆነ ዲዘርቭ ስለምናረግ ብቻ ከጋድ ጋር እናሳካዋለን። እንግዲህ የፈራ ይመለስ፣ አንፈራም፣ እንሰጣችኋለን። ይመቻሉ። ገብተናል በድል ተመልሰናል። አባቴ ፔጂ ነው የቲማዩዋ ፔጂ ነው መጣል 5ን ያስታቅፋል እንደ ኢንተር ሚላን ማለት ነው። ኢንተር ሚላን ልክ 5 እንዳስታቀፈው ይከላከላል፣ ይዘጋል። ጣሊያን ዝግ ነው የሚዘጋው ምናምን ተባለ። 5 አጉርሰነው ነበር የፋይናል ጨዋታ ታስታውሳለህ። እያንዳንድ እናንተን ደግሞ ደርሶ መልስ ተመላልሰንባችኋል። ዛሬ እንግዲህ በቃ ፋይናሉን ጨዋታ ይድረሰን እንጫወት እንጂ ማለት ነው እንሰጣለን ማለት ነው። አባቴ ይሰጣል። ትላንት የፈጠርከው ያው ለደስታ ማለት ነው ዛሬ ተሰበረ። አባቴ ዋናው አለፈል። በቃ አሁን በእንጭጡ አንበላም የሚለው ሐሳብ ውስጣችሁ ልቅ ብለዋል። አትበሉት የሚለው ነገር እንበለዋለን። ፔጂ ነን አባቴ እንበለዋለን። የአራዳ ልጆች ለማንኛውም ለጀማው ሊደርሽ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎውም እንዳይረሳ። ይቻማች አራዳ ልጆች እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱ ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አለ። እኔ ለባየር ነው የምቋጠረው ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል ማለት አያርነ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫውተ ደግሞ ይሰጣል ነው ምን ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባህ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ማለት ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1 እኩል በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። ማለት አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ ፈረንጅ ሲናገር ምን ይላል መሰላችሁ? ኤክስፔክቴሽን ኪልስ ዩር ሃፒነስ ይላል። በቃ ይሄ ጨዋታ እኔ ኤክስፔክት ባላረኩት ነው ያልኩት ማለት ነው። ደግሞ ጭራሽ ሰዎች እንዲመለከቱት ቀጠሮ ካላችሁ ቀጠሯችሁን ሰራርዛችሁ ምናምን ይሄንን ጨዋታ ማየት አለባችሁ ብዬ መወስወሴ ማለት ነው። በጣም አዝግ ጨዋታ ነበረ ነው ብላችሁ በቃ ማለት ባየር ሙኒክ በዚህ ጨዋታ ላይ ምንም እንዳያደርግ ነው ፓሪስ ሴን ጀርሜን ማድረግ የቻለው ማለት ነው። አርሊ በዴምቤሌ አማካኝነት ጎል ማስቆጠሩ ደግሞ በቃ ባየር ሙኒክን ምንም እንዳይቀሳቀስ ነበር የገደበው ማለት ነው። ባይዘው ፓሪስ ሴን ጀርሜን በጣም አደገኛ ቡድን ነው። ከኳስ ውጪም ከኳስ ጋርም
ማድረግ የሚፈልገውን ነገር በምን ያህል ጥራት ማድረግ እንደሚችል በዚህ ጨዋታ ላይ በድጋሚ ያስመስክራል ብዬ አስባለሁ። ከእንግሊዝ ቡድኖች ጋር ሲገናኝ ከተለያዩ የአውሮፓ ቡድኖች ጋር ሲገናኝ በጣም ስትሮንግ የሆነ ቡድንና ተጫዋቾቹ በምንም አይነት የጨዋታ መንገድ ውስጥ ውጤታማ እንደሆኑ ቨርሳቲሊቲያቸው ከፍ ያለ ታክቲካል አንደርስታንዲንጋቸው ጥራቱ ከፍ ያለና የአሰልጣኙ የጨዋታ መንገድና አቀራረብ ደግሞ በጣም ልዩ እንደሆነ ታዝቤያለሁ። ኤኒዌይ ግን ጨዋታው በጣም አዝግ ነበረ። እኔ የትላንቱና የአትሌቲኮ ማድሪድና የአርሰናልን ጨዋታ መመርጥ ይመስለኛል ከዚህ ጨዋታው ላ ማለት ነው። በተለይም ደግሞ ኤክስፔክት ካረኩበት መንገድ አንጻር ማለት ነው። እናንተ ይህን ጨዋታ እንዴት አገኛችሁት?